አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦች ባላችሁበት አላህ ሰላምና ጤናን ያብዝላችሁ። በተለይ የኔ ቢጤ የሆናችሁ ስደት ላይ ሆናችሁ መከራን ተሸክማችሁ ስኬትና ህልምን ለምታልሙ ውድ እህቶች ቀናችሁ ይብራላችሁ። ኢንሻአላህ የስኬታችሁ ቀን ህልማችሁ ፍቺ የሚያገኝበት ኢንሻአላህ አላህ ይስጣችሁ። የሆነ ጊዜ ተስፋ ሳንቆርጥ የሆነ ቀን የሆነ ስኬት የሆነ ህልም እንጠብቃለን። በአላህ ፍቃድ ይሳካል። ህልም፣ ትጋት፣ ስኬት፣ ቻሌንጅ ይኖረናል፣ ሶሉሽን ይኖረናል። መጨረሻ ደግሞ ሪዛልቱ ሲያምር በጣም ደስ ይላል። ግን ይህንን ስላችሁ በትንሽ ጊዜ ደግሞ በቀላል ነገር ሳይሆን ውድ ነገር ስንፈልግ ውድ ጊዜያችን፣ ውድ አቅማችን፣ ውድ ነገር በውድ እንጂ በቀላል ነገር አይገኝም። ህልማችሁ ሰንቁ፣ ተስፋችሁ ይጨምር። ራሳችሁን እያበረታታችሁ ወደፊት ለመጓዝ እንጂ ላለፈ ነገር ማልቀስ ማውቀስ ምንም አይነት ጥቅም አይኖረንም። እኔም ልክ እንደናንተው የስደተዋ ጀግና ብዬ ራሴን እሰይማለሁ። ማንንም ሰው ጀግና እንዲለኝ አልፈልግም። ምክንያቱም ሰዎች ለኔ ኮሜንት እስከሚሰጡኝ ከጠበቁኝ እኔ ቀኔ አልነጋልኝም ማለት ነው። ኢንሻአላህ ሁላችንም ባለ ትልቅ ተስፋ ባለ ትልቅ ህልመኞች ነኝ። ስደት ላይ ያለነው ጀግና እናቶች ጀግና እህቶች ነን። እናት ለሁሉም ነገር ስለምታስፈልግ እኛም ለሀገራችን የጀርባ አጥንት ሆነን እያገለገልን ያለነው። ስማችን ግን ያለው ሌላ ቦታ ነው። ስማችን ሳይሆን እኛ የምንፈልገው ማንነታችን ራሳችን። እኛ ማን ሰዎች ምን ይሉናል የምንል ሳይሆን እኔ ማን ነኝ? ምንድነው ህልሜ? ምንድነው ስኬቴ? ወዴት እየተጓዝኩ ነው? መዳም ቤት መስራት ክብር ነው፣ ትልቅነት ነው። ምናልባት ይህንን እድል ያላገኙ ያላደሉ ብዙ የሚንከራተቱ በየመንገዱ የቀሩ ስንት አሉ። ስለዚህ ስደትን አታማረሩ። ስደት ብዙ ሰዎችን ንግስት አድርገዋል፣ ብዙ ሰዎችን ክብር ሰጥተዋል። ለጊዜ ግን ደፋ ብንልም የሆነ ቀን ደግሞ አንገታችን ቀና የምናደርግበት ይታየናል። ኢንሻአላህ ወደፊት ፀሐይ እንግዲህ እንደዚህ ፍንክት ትብላለች። የኛም ቀን ፍንክት ይበልልን።